ሰላም። ዛሬ ደግሞ የአንድ ከስተመራችንን ስቲከር እንዴት እንደምንሰራ እናያለን። ይህን ኤ3 ስቲከር በመጠቀም ነው ዛሬ ኦቫል ቅርጽ ያለውን የከስተመራችንን ስቲከር የምንሰራው። ቪዲዮዎች ላይ ብዙ ጊዜ ድምጽ አታረግም ምናምን ላላችሁኝ፣ ያው እንግዲህ ይሄ ኢፕሰን በጣም አሪፍ ፕሪንተር ነው። በጣም ኳሊቲ የሆነ ፕሪንት ነው። ፕሪንት ሲያደርግ ራሱ በዚህ ሁኔታ እንደዚህ ካስተካከልነው በኋላ ወደ ኮምፒውተራችን ሄደን ዲዛይናችንን እንሰራለን ማለት ነው። መጀመሪያ ዋትስአፕ ላይ የተላከልን አለ ከስተመራችን አይደለም፣ በእርግጥ ያው ቢኒያም ይባላል። የፕሪንት ቤቱ ሼር ሆልደር ነው። ኢሉስትሬተርን በዚህ መልኩ ከከፈትን በኋላ የሚበቃንን ያህል አርት ቦርድ እንከፍታለን ማለት ነው። መጀመሪያ የመጣልንን ባግ ወይም ማንኛውም አይነት ስራ ቢሆን መለካት አለብን በሜትር ማለት ነው፣ በማስመሪያ። እዚህ ጋር ስንሰጠው ደግሞ ወደ ሴንቲሜትር እንቀይርለታለን። ስለዚህ 11.5 በ14.5 ሆኗል ማለት ነው ልኬታችን። በዚህ መልኩ ከከፈትን በኋላ እዚህ ላይ የምንፈልገውን አይነት ስዕልም ሆነ ስቲከር ማንኛውንም አይነት ነገር መስራት እንችላለን ማለት ነው። ስለዚህ ውስጥ ላይ የሚታተመውን ደግሞ ኦቫል ቅርጽ ያለው ስቲከር ምን ያህል እንደሆነ ወይ በራሳችን እንወስናለን ወይ ደግሞ ከስተመሩ ባዘዘን መሰረት ለመስራት እንዲመችን እንለኳለን መጀመሪያ። ከዛ ኦቫል ቅርጽን ተጠቅመን እዛ ቦታው ላይ ማለት ነው። ይሄ ማለት ኦልሬዲ የምናትመው ስለሆነ ዲዛይኒንጋችን ላይ መጠንቀቅ አለብን። ከላይ በመሄድ ላይ የምንፈልገውን አይነት ሳይዝ እንሰጠዋለን ማለት ነው። 8 በ6 የሚሆን ሳይዝ ይሆናል። ፋይላችንን ዋትስአፕ ላይ ነው የተላከልን። ስለዚህ ከዋትስአፕ እናመጣዋለን ማለት ነው። ትንሽ አስቸግሮኛል ከዋትስአፕ። ቴሌግራም ሲሆን ነው አሪፉ። ኮፒ ፔስት ብያለሁ። እንደምታዩት በጣም ትልቅ ኢሜጅ ሆኗል። ስለዚህ ዳይሬክት ቱልን ተጠቅሜ በጣም አሳንሰዋለሁ ማለት ነው። የምንፈልገው ቦታ ላይ እንዲሆንልን ማነስ ስላለበት አሳንሸዋለሁ። ከዛ ሴቱ ባክ እንለዋለን፣ ወደኋላ እንልከዋለን። ግን እዚህ ጋር ኦቫላችን ፊል ስላለው ወይም ሙሉ ቅብ ስለሆነ እናጠፋውና ዙሪያው ብቻ እንዲቀር እናደርጓለን። ይሄ ማለት መቁረጫው ነው እንጂ የዲዛይናችን አካል አይደለም። ይህም ጽሁፍ እዚህ ዲዛይን ለመካተት ስላለበት ኮፒ ብዬ እንደሚከተለው አምጥቼዋለሁ፣ ፔስት ብዬዋለሁ እዚህ ባዶ ቦታ ላይ። ስለዚህ አንድ ላይ እንደዚህ ከሆነልን ኦልሞስት ስራችን እየተጠናቀቀ ነው። ሌላ ደግሞ ኤ3 ማለትም የምንሰራበት ኤ3 ወረቀት ላይ እንደሚከተለው እንከፍታለን። ከዛ የምናደርገው ሬጅስትሬሽን ማርክ ነው። መቁረጫ ማሽናችን የሚያነበው እነዚህን 4 ነጥቦች ስለሆነ ሬክታንግል ቱል ተጠቅመን እንደሚከተለው እንሰራለን ማለት ነው። ከዛ የራሱ የሆነ የቻለ ሶፍትዌር አለው ሬጅስትሬሽን ማርክ የሚል ኮንቨርት
ስንለው እንደዚህ ራሱ መልእክቶቹን ይሰጠናል ማለት ነው። ከዛ የሰራነውን ኤስሪ ላይ ስናመጣ ይችነሽ ሳይዟ እንግዲህ። ስለዚህ የሚበቃንን ያህል እንደረድራለን መስሪያ ቦታችን እስከፈቀደው ማለት ነው። ስለዚህ ወደ ጎን 3 ችሏል። 3ቱን ደግሞ አጠቃላይ ሰሌክት አድርገን ወደ ታች እናደርገዋለን። ከዛ ደግሞ 6ቱን እያለ እንደዚህ ሙልት እስኪል ማለትም እስኪችልልን ድረስ እንደረድረዋለን ማለት ነው። ምን ያህል እንደቻለልን ለከስተመራችን ወይም ለአለቃችን እዚህ ጋር ቴሌግራም ላይ ወይም በአካል ካሉም መንገር እንችላለን። አጠገባችን ከሆነ አጠገባችን ከሌሉ ግን እኛ ስራችንን እየሰራን ከሆነ ይሄን ያህል ችሏል ለማለት ቴሌግራም ላይ ሄደን እንጽፍላችኋለን ማለት ነው። ስለዚህ 18 የሚሆነ ስቲከር ችሏል ማለት ነው። አንድ ኤስሪ በተቻለ መጠን ስቲከር መባከን የለበትም። እንደሚችል ያህል አድርገን መስራት አለብን ማለት ነው። ስለዚህ ኢሜጅም እልክለታለሁ እንዲያው ማለት ነው እና ኮንፊርም ማድረግ አለበት ፕሪንት ከመሆኑ በፊት። ልኬለታለሁ ማለት ነው። ልክ ሲገባ ሎድ ሲሆን ራሱ ያዋል ማለት ነው። ከዛ ይታተም ወይም እንደዚህ ይስተካከል የሚል ነገር ካለ እቀበላለሁ ማለት ነው። እስከዛ እኔ ወደ ዲዛይኒንግ እሄዳለሁ ማለት ነው። እንግዲህ ቴሌግራም ቢሆን ቶሎ እንልክለት ነበር፣ ግን ዋትሳፕ ስለሆነ ነው። ፋይል ለመላክ ትንሽ አስቸግሮኛል። እንደዚህ አይነት ነገር ሲያጋጥሙን እንግዲህ መፍትሄዎችን ያው ወዲያው ማዘጋጀት አለብን ማለት ነው። ፊድባኩን ደግሞ እንሰማለን። በምታዩት መልኩ እንግዲህ ፊድባክ ልኮልናል ማለት ነው። የአንዱን ሳይዝ ብሎ ነው የጠየቀኝ። የአንዷን ደግሞ ሳይዝ ልክልታለሁ ማለት ነው፣ ስንት በስንት እንደሆነች። 8 በ6 ነች አንዷ ማለት ነው። አንዷ 8 በ6 ሆነ አንድ ኤስሪ ላይ ማለት ነው 18 የሚሆን ችሎልናል ማለት ነው። እንደምታዩት እዚህ ጋር ትርፍ ቦታዎች ስላሉ እንደዚህ ሬክታንግልን በመጠቀም ውስጥ ማድረግ እንችላለን ማለት ነው። ከዲዛይኑ ውጭ መሆን የለበትም ሬጅስትሬሽን ማርካችን።
እንደዚህ ጠጋ ጠጋ ካረግናቸው በኋላ አንድ ላይ ግሩፕ እንለዋለን። ስለዚህ ሌሎቹ ኤዲት አልተደረጉም። ስለዚህ ይሄ አሁን ኤዲት ያደረግነው ድራግ አድርገን ወደ ታች እናደርገውና ኮማንድ ዲ ማለትም ሁሉንም ተመሳሳይ በፍጥነት ኮፒ ያደርግልናል። ከዛውንም ሰልክት እናደርጋቸውና የቀሩትን እንዳለ ሰልክት በማድረግ ጊዜያችንን ለመቆጠብ ወደ ጎን ደግሞ ኮፒ እንለዋለን ማለት ነው። ሴንተር እናደርገዋለን። እርስ በርስ ያላቸው ክፍተትም እኩል መሆን አለበት ማለት ነው፣ በኋላ ስራችን እንዳይበላሽብን። በጣም ትንሽ ክፍተት ነው በእያንዳንዱ መሀል መሆን ያለበት፣ ምክንያቱም ስቲከራችን መባከን የለበትም። ብዙ ዌስት አለው ማለት ብዙ የሚጣል ስቲከር አለ ማለት ያው ለትርፍ አይሆንም ማለት ነው የምንሰራው ስራ። ስለዚህ እንደምንም እናጠጋጋቸውና ለመቁረጫ ያህል ማለት ነው። ይሄ ዙሪያው የምታዩት ጥቁሩ ማለት ነው መቁረጫ ነው እንጂ አንድ ላይ ፕሪንት የሚሆን አይደለም። ስለዚህ እንደዚህ ዲዛይን እያደረግን እያስጠጋን ነው ልናቅ የምንችለው ማለት ነው ምን ያህል ዌስት እንዳለው። እንደዚህ ሰልክት ያደረግነው መቁረጫው ነው። ከትሚል ሌየር ከፈጠርንለት በኋላ ወደ ላይ እንወስደዋለን ማለት ነው። ይሄ መቁረጫ ነው ማለት ነው፣ ፕሪንት ያው ይሄኛው ነው ፕሪንት የሚሆነው ፋይል። ስናበራና ስናጠፈው የተለያየ መሆን አለበት ማለት ነው፣ በኋላ ላይ እንዳያስቸግረን። አሁንም ቦታ እንዳለን መረዳት እንችላለን። ስለዚህ ሬጅስትሬሽን ማርክ ወይም መቁረጫችን ማለት ነው ስካን የሚያደርገው ማሽናችን ይህንን ስለሆነ ቦታ ባገኘን ቁጥር እንደዚህ ማስተካከል አለብን። ሴንተር እናደርገዋለን። ይሄ በቃ መጨረሻ ላይ ያገኘነው ስቲከራችን የሚችለው ነው። ስለዚህ መሀል ላይ ያሉት ፋይሎቻችን ወደ መሀል እናስጠጋለን ማለት ነው። ከአራቱ ማለትም ከሬክታንግሉ መውጣት የለበትም ስራችን ፐርፌክት እንዲሆንልን። እነዚህ ላይኖች በመጠቀም ስራችን ከቦርደሩ ወይም ከሬክታንግሉ መውጣት አለመውጣቱን በዚህ መልኩ ማረጋገጥ እንችላለን ማለት ነው። የፈለግነውን አይነት ቴክኒክ መጠቀም እንችላለን። ብቻ ስራችን ፐርፌክት እንዲሆንልን ያህል እኛ መጣር አለብን ማለት ነው። እንደዚህ ስናበረውና ስናጠፋው የተለያየ መሆኑን ካረጋገጥን በኋላ ወደ ፕሪንት መላክ እንችላለን ማለት ነው። ኤሰሪን መርጥለትና ፕሪንት እንለዋለን ማለት ነው። የመቁረጫው ወይ ኦቫሉ ማለት ነው። የዲዛይኒንጉ አካል አይደለም፣ ማጥፋት አለበት። ስለዚህ ኢፕሰናችን ያዘዝነውን ተቀብሎ በማተም ላይ ነው ማለት ነው። በጣም ጥርት ያለ ህትመት ነው ይሄ ማሽን የሚያትም። አይዲ ካርድም ሲድም ብቻ ብዙ ነገሮች ማተም የሚችል ማሽን ነው። ስለዚህ እዚህ ማሽን ላይ ደርሰናል ማለት ነው። በሚከተለው መልኩ ከሰጠነው በኋላ እንደዚህ ስኳድራ እንይዝለታለን። ቀጥ ማለት አለበት እዚህ ጋር
አለበዚያ ስራችን በጣም ነው እየተብላሸ የሚሄደው ማለት ነው። እነዚህ ሮለሮች እንደዚህ መንቀሳቀስ ይችላሉ። ትይዩ በሰማያዊ ስቲከር ትይዩ አድርገን ኤ3ም ከሆነ ኤ3 ኤ4ም ከሆነ ከዛ የሚያነሰ ከሆነ አስተካክለን እንደዚህ ከሰጠነው በኋላ ወደ ኮምፒውተራችን ሄደን እንደዚህ ፕሪንት የሚለውን ማጥፋት አለብን። አሁን ደግሞ ቀጥሎ ማለት እነዚህ ኦቫሎቹን ካስቀረም በኋላ ደግሞ ከት እንለዋለን ማለት ነው። ከቲንግ ማስተር ፎርማሊቲ ነው። ስለዚህ ፕሪንት የሚሆኑን ካጠፋነው ኦቫሎቹ ከቀሩ በኋላ እንደዚህ አይነት ምልክት ሲመጣ ኦኬ እንለውና ቀደም የሰጠነው አንድ ላይ ያተምነውን ለማንበብ እየሞከረ ነው ማሽናችን ማለት ነው። እዚህ ጋር ኤ3 ላይ ብንሰጠውም ግን ማሽናችን ከአቅሙ በላይ ስለሆነበት ማለት ትንሽ ወረቀቱ ረዘም ማለት አለበት። ስለዚህ ራሱ ገፍቶ ጥሎታል ማለት ነው። እኛ የራሳችንን ቴክኒክ ተጠቅመን ድጋሚ እንሰጠዋለን ማለት ነው። ወረቀታችን ከሚባክን እኛ የራሳችንን የሆነ ዘዴዎች ምናምን እየፈጣጠርን ችግሩን ሶልቭ ለማድረግ መሞከር አለብን ማለት ነው። ወረቀት ቆርጠን በሚከተለው መልኩ እንሰጠውና እንዲያነብልን ማለት ነው። እንደዚህ አጀስት እናደርግለታለን ለማሽኑ። ሬጅስትሬሽን ማርኩን ማንበብ አለበት። ካላነበቡ ምንም አይነት ስራ ሊሰራልን ስለማይችል አሁን እንደምትመለከቱት በሚገባ አራቱንም ያነባቸዋል ማለት ነው። አራቱንም ካነበበልን በኋላ በቃ ስራውን ነው መስራት የሚጀምረው። ወረቀቱ ላይ ምንም አይነት ያተምነው ኦቫል ቅርጽ የለም፣ ግን እዚያ ያዘዝነውን ኦቫል ቅርጽ እሱ አይረዳውም። ግን ዝም ብሎ የሰጠነው ወረቀት ላይ ስለሆነ የሚቆርጠው እኛ ከያተምነው ከዲዛይኑ ጋር ከተናበብን ማለት ነው ማሽኑ እንደሚከተለው አድርጎ ይቆርጣል ማለት ነው። ስለዚህ የእኛ ችግሮችን የመፍታት አቅም ነው እዚህ ጋር እንጂ ማሽኑ ምንም የሚያውቀው ነገር የለም። የሚረዳው የተሰጠውን ነገር ብቻ ስለሆነ እኛ ነን ፕሪንት ያደረግነውና የምንቆርጠውን ቅርጽ የስቲከራችን ቅርጻ ቅርጾች ማወቅ ያለብን እኛ ነን። ከጫፍ ይዘን እንግዲህ እንደምታዩት ስናነሰው ለብቻ ያስቀሯል ማለት ነው የቆረጥነው። አሁን እያነሳው ያለው ይኸው የማይፈልገውን የሚፈልገው ራሱ ወረቀት ላይ ይቀራል። ለከስተመራችን በዚህ መልክ መስጠት እንችላለን፣ ወይ የተፈለገው ፕሮዳክት ላይ ራሳችን ወይ ለጥፈን እንሰጣለን፣ ወይ ራሱ ከስተመሩ እንደዚህ ይሁንልኝ ካለ እንደዚህ እናስረክባለን ማለት ነው። ስለዚህ ቅድም የለካነውና
ዲዛይን ያደረግነው ነው እዚህ አውትፑት የሚሆነው፣ ሌላ ምንም ተአምር የለው። መጀመሪያ ግን መለካት አለብን፣ ከዛ ዲዛይኑ ላይ ማጠበብ አለብን ማለት ነው። እዚህ ጋር አንዳንድ አጀስት የሚሆኑ ሴቲንጎችን አጀስት ካደረግን ያው ስራችን ፐርፌክት እየሆነ ይመጣል። እነዚህ ናቸው የመጡልን ፕሮዳክቶች። ስለዚህ አንድ የተከፈተ አለ፣ እሱ ላይ እየለጠፈን ፋይናል ፕሮዳክቱን እስኪ እናያለን። 40 የሚሆን የመጣው 40 ነው ትእዛዛችን ማለት ነው። ስለዚህ ኤ3 ላይ 18 ከሆነልን 2 አድርገን የቀሩትን ደግሞ ኤ4 ላይ ምናምን ማድረግ ብቻ። እኛ ትርፋችንን በማሰብ ነው እዚህ ስቲከሩ ላይ የምንሰራቸው ነገሮች የምንመጥ ነው ማለት ነው። ያው ለክፉ አይሰጥም፣ ጥሩ ነው። ስለዚህ ስራችንን በአግባቡ አጠናቀናል ማለት ነው። ስለተከታተላችሁኝ አመሰግናለሁ። እንደዚህ አይነት ቪዲዮዎች እንዲደርሳችሁ እንግዲህ ሰብስክራይብ ማድረግ አትርሱ።